በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ነሐሴ 16 አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ነሐሴ 16 በዚች ቀን አምላክን የወለደች የእመቤታችን ድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያዋ ነው። ከዕረፍቷም በኋላ ከእርሳቸው ስለ መለየቷ ሐዋርያት ፈጽሞ እያዘኑ ነበር። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ተገለጠላቸው። እርሷንም በሥጋ ያዩ ዘንድ እንዳላቸውም ተስፋ ሰጣቸው። ወንጌላዊ ዮሐንስም ኢስያ በሚባል ሀገር እያስተማረ ሳለ በነሐሴ ወር 16ኛ ቀን ተድላ ደስታ ወዳለባት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስን የእመቤታችን ማርያም ሥጋዋ ካለበት ከዕፀ ሕይወት ስር ተቀምጦ አየው። የንጽሕት እናቱንም ሥጋ ታወጣ ዘንድ ምድርን እንዲጠሯት ሰባቱን የመላእክት አለቆች አዘዛቸው። እነርሱም የንጽሕት እናቱን ሥጋ ታውጪ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜ ከዕፀ ሕይወት በታች ካለ መቃብር ይህ የእመቤታችን መቃብር ሥጋዋ ወጣ። የክብር ባለቤት ጌታችንም እንዲህ እያለ አረጋጋት። የተወደደሽ የወለድሽኝ እናቴ ሆይ ዘላለማዊ ወደ ሆነ መንግሥተ ሰማያት አሳርግሽ ዘንድ ነዩ። ያን ጊዜ በገነት ያሉ እጽዋት ሁሉ አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታትም እየሰገዱላት ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊትም ንግሥት እመቤታችን ወርቀ ዘቦ ለብሳ ደራርባ በቀኝ ትቀመጣለች እያለ በበገና አመሰገናት። በክሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። በወንጌላዊ ዮሐንስም ከእርሷ በረከትን ተቀብሎ ሰገደላት። ተመልሶ ከሰማይ ወረደ። ሐዋርያትን ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ሥጋ ፈጽሞ ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየ እንደሰማ ሥጋዋንም በታላቅ ክብር በምስጋና እንዳሳረጓት ነገራቸው። ሐዋርያትም በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅግ አዘኑ። ከዚህም በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? እነሆ እኔ እርሷን በሥጋ ላሳያችሁ፣ ልባችሁም ደስ ሊለው ይገባዋል አላቸው። ይህንንም ብሎ ከእርሳቸው ዘንድ ወደ ሰማይ አረገ። ሐዋርያትም ዓመት ሙሉ ቆዩ። የነሐሴ ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች የእመቤታችንን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ። ይህን 2 ሱባዔ በጾም የክብር ባለቤት ጌታችንን ኢየሱስ ክርስቶስን እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜ ዮሐንስ እንዳላቸው በጾም በጸሎት ሱባዔ ያዙ። የነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነስታ እመቤታችን ማርያምን አየዋል። እጆቿንም ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረካቸው፣ በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስን በከበረ ሥጋውና ደሙ ሠራኤ ካህን ሆነ። እስጢፋኖስም አዘጋጅ ዮሐንስም በመፍራት ቆሞ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜ ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ሆነ። ጌታችንም የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውና ደሙን አቀበላቸው። ከዚያም በኪሩቤልና በሱራፌል ሰረገላ ተቀምጠው በምታርግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱ እመቤታችን ማርያምን እንዲህ ብሎ ተናገራት። በዚች ቀን የሆነ የዕርገትሽን መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው። መታሰቢያሽን የሚያደርገውን ሁሉ ተጠብቆ
በዚህች ቀን ቅዱስ ቁርባንን የሚቀበለው ኃጢአቱን እደመስስለታለሁ። የእሳትን ሥቃይ ከቶ አያያትም። መታሰቢያሽን ለሚያደርግ ሁሉ በዚያች ቀን ለድሆች በስምሽ ለሚመጸውት ቸርነት ትገናኘዋለች። ይህም ሥጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያምም ክብር ይግባውና ጌታችንን እንዲህ አለችው፣ ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸው ሰሙ፣ በእጆቻቸው ያዙ። ሌሎችም ታላቅ ድንቆች ሥራዎችንም አዩ። እመቤታችንም ይህን ስትናገር ጌታችን ሰላምታ ሰጥቷቸው በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞች ሆይ በፍጹም ደስታ መታሰቢያዋን እናደርግ ዘንድ ይገባናል። እርሷ ስለ እኛ ወደ ተወደደ ልጇ ሁልጊዜ ትማልዳለችና። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከርዕሰ ሊቃነ ጳጳሳት ከአባ ማትያስ ከሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ጋራ ሐዋርያት ከሰበሰቧት ከቅድስት ቤተ ክርስቲያን ልጆች ከሁላችን ጋር ይኖር ለዘላለሙ አሜን። በዚህች ዕለት ዳግመኛ የሰማዕታት አለቃ የቅዱስ ጊዮርጊስ ሥጋው ከፋርስ አገር ወደ አገሩ ሊዳ በክብር የፈለሰበት ነው። የሥጋውን ፍልሰት ከእመቤታችን ድንግል ማርያም የሥጋ ፍልሰት ጋር አንድ ሆኗል። ስለዚህም እርሷን መውደዱን የሚያውቁ ስዕሉን ከስዕሏ አጠገብ ይስላሉ፣ በስሙ ለሚማጸኑ የድኅነት ወደብ ይሆን ዘንድ። ለእግዚአብሔርም ምስጋና ይሁን። በኃያሉ ተጋዳይ በጊዮርጊስም ጸሎት በእኛ ላይ ምሕረት፣ ይቅርታ፣ ቸርነት ይሁን ለዘላለሙ አሜን። በዚችም ቀን የሶርያ መስፍን ጊጋር በሰማዕትነት ሞተ። ሰማዕት የሆነበት ምክንያት ጌታችን ከእመቤታችን ከእናቱ ከድንግል ማርያም ጋር በተሰደደ ጊዜ በሊባኖስ ተራራ ሳለ ሄሮድስ ሰምቶ ከበው ይዘው ይገድሏቸው ዘንድ ጭፍሮቹን ላከ። ጊጋርም ጭፍሮች እንዳያገኛቸው አሸሻቸው። ስለዚህም ሄሮድስ ተቆጣ። ጊጋርንም ይዞ ጽኑ ሥቃይን አሰቃየው፣ ሕዋሳቱንም ሁሉ ቆራረጠ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለት። ስሙንም ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው። ከዚህ በኋላ ራሱ በሰይፍ ቆረጡት። በሦስት አክሊሎችም ተጋረደ። 3 አክሊላትንም ተቀዳጀ። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ነሐሴ 16 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅድስት ድንግል እግዝእትነ ማርያም ፍልሰቷ፣ ትንሣኤዋና ዕርገቷ፣ ቅዱሳን ሐዋርያት፣ ቅዱስ ጊዮርጊስ ሊቀ ሰማዕት ፍልሰቱ፣ ቅዱስ ጊጋር ሶርያዊ ሰማዕት። ወርኃዊ በዓላት፦ ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሥ ኢትዮጵያ የቅዱስ ላሊበላ ወንድም፣ ቅዱስ አኖሬዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዳንኤል ጻድቅ፣ ቅዱስ አባ ዮሐንስ ጻድቅ። ወንጌል ዘዋርድ። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ዕረፍት ተነስ፣ አንተና የመቅደስ ታቦት። ካህናቶች ጽድቅን ይልበሱ፣ ቅዱሳንም ደስ ይበላቸው። ስለ ባሪያ ስለ ዳዊት መዝሙር 131 ከቁጥር 7 ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። በዓለት በንቃትና በገድ መሸሸጊያ ያለሽ ርግብ ሆይ ቃልሽ መልካም ውበትሽም ያማረ ነውና፣ መልክሽም አሳዩኝ፣ ድምፅሽንም አሰሚኝ። መኃልየ ምዕራፍ 2 ከቁጥር 13 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡ ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግሬ ጊዜ ማቅረበልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ የትጉሃን መላእክት፣ ፍጹማን ደናግል፣
እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛውን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።